ከመስከረም 28 እስከ ጥቅምት 2 2018 ለተከታታይ 5 ቀናት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በደብረ ምጥማቅ ሰዓሊተ ምህረት ቅድስት ማርያምና ቅድስት ክርስቶስ ሰምራ ከመስከረም 28 ቀን 2018 እስከ ጥቅምት 2 ቀን 2018 ዓመተ ምህረት ለተከታታይ 5 ቀናት የተዘጋጀ አብይ ዓመታዊ ጉባኤን በተመለከተ ነው መልእክት ምናስተላልፈው። ይህ ጉባኤ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የእመቤታችን የስደቷ ነገር በሚታሰብበት የመጀመሪያው ሳምንት የተዘጋጀ ጉባኤ ነው። ከመስከረም 26 ጀምሮ ወርሃ ጽጌ ዘመነ ጽጌ ብለን የእመቤታችንን ስደት የምናስብበት ወቅት ነው እስከ ህዳር 6። በዚህ ወቅት የመጀመሪያው ሳምንት ከዕለተ ረቡዕ እስከ ዕለተ እሁድ ድረስ ለተከታታይ 5 ቀናት የቤተክርስቲያናችን ታላላቅ ሊቃውንት መምህራን ታላላቅ ዘማሪያን የተጋበዙበት የካቴድራሉ ካህናት ጸሎተ ወንጌልን በማድረስ በምህላው በማዕጠንት ህዝቡን በማገልገል የሚሳተፉበት ሰፊ ጉባኤ ነው የተዘጋጀው። ጉባኤው ብፁዕ ውእቱ ዘይተለወኪ ታላቁ አባት አባ ጊዮርጊስ ዘጋስጫ ኢትዮጵያዊው ቅዱስ ቄርሎስ በመጽሐፈ አርጋኖን ጸሎቱ የሰኞ ላይ የተናገረው ኃይለ ቃል መመሪያ አድርገን በዚህ ወቅት በበረሃ እንደነ ቅዱስ ዮሴፍ እንደነ ቅድስት ሰሎሜ እመቤታችንን በስደቷ ምንከተልበት የእናትነት በረከቷን ምናገኝበት በዚህም ደግሞ ንዑድ ክቡር የምንሆንበት እናትነቷን አምኖ ንጽህና ቅድስናዋን አምኖ የእርሷን በረከት ለማግኘት በጸሎት እርሷን የሚከተል ንዑድ ክቡር ነው ብሏልና ይህን ክብር የምናገኝበት የእመቤታችን በረከት ተሳታፊ የምንሆንበት ወንጌልን በመማር ሃይማኖታችንን ምናጸናበት ታላቅ ጉባኤ ነው። በዚህ ጉባኤ ላይ እንድትሳተፉ ቤተክርስቲያናችን ጥሪዋን ታስተላልፋለች። ይህንን መልእክት የሰማችሁ በሙሉ ለሌሎች ሰዎች መልእክቱን በመንገር የወንጌልን ቃል እንዲሰሙ የምስራቹን ቃል እንድትነግሯቸው ወደ ቤተ እግዚአብሔር እንድትጋብዟቸው በዚህም የእግዚአብሔር በረከት ተሳታፊዎች እንድትሆኑ ቤተክርስቲያናችን ጥሪዋን ታስተላልፋለች። ሁላችሁም ተገኙ። ከምሽቱ 11 ሰዓት ጀምሮ የሚጀምር ጉባኤ ነው። በማዕጠንቱ በረከት አግኙ። ወንጌሉን ተምራችሁ ሕይወታችሁን ለውጡ። በዝማሬው እግዚአብሔርን አመስግኑ። በዚህም ከእግዚአብሔር ጋር የምንታረቅበት እንዲሆን መልእክቱን እንድታስተላልፉልን በእግዚአብሔር ስም ጥሪያችንን እናስተላልፋለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። ወላዲተ አምላክ በቃል ኪዳኗ በበረከቷ ትጠብቀን።